በነገራችን ላይ ልጆች አይዋሹ። ካሜራማን እንግዲህ በእግርህም ቢሆን አቀብጭ እንዲዋሹ የምናደርገው የኛ ፕሮጀክት በጣም ፍላጎት አላትና ትቸኩላለች። ግን ዩኒፎርሟን እንኳን አትቀይርም ነበረ ሆምወርክ ስትሰራ። ያንን አይተን ነው እኛም እሷን ማገዝ የጀመርነው ማለት ነው። ግን ማንኛውም ነገር ከልጅ በላይ አይሆንም ብዬ አስባለሁ። የኔ አሁን መልክተ ልጄ ብቻ አይደለችም። ሁሉን ነገር ነው ዲቴይል የምናወራው። በጣም ዲቴይል ስለ ትምህርት ቤት፣ ስለ አስተማሪዎቿም፣ ስለ ጓደኞቿም፣ ስለ ቤተሰቦቻችንም አቀራረባችን ይመስለኛል። ስለ አባታቸውም ልናወራ እንችላለን። እኔና እሷ ማለት ነው ሚስጥር እናወራለን በደንብ። እኔ መገልከል መፍትሄ አይሆን የቤት ችግር ይሄው እያንገበገበን ነው። ይህን ችግር ለመቅረፍ ጠንክረሽ ተምረሽ ያው ኢንጂነር እንደምትሆኚ ተስፋ አደርጋለሁ። እሑድን ውለው ወደ ትምህርት ገበታቸው ደግሞ ሲመለሱ በጣም ደስ ይለኛል። በጤና ሲመለሱ ማለት ነውና እኚህ ቀናቶች ያው ደስ ይላሉ። ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ በአንድ ቤተሰብ ውስጥ እንገኛለን። ከነሱ ጋር እንግዲህ ጥሩ ቆይታ ለማሳለፍ እዚህ ኮምፓስ ወጋችን ተገኝቷል። እንግዲህ ከፕሮግራሙ ጋር እስከ መጨረሻው አብራችሁ እንደምትቆዩ ተስፋ አደርጋለሁ። መልካም ቆይታ። ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም እንግዲህ እንደተለመደው በአንድ ቤተሰብ ውስጥ እንገኛለን። ከአንድ ጎበዝ ተማሪ ቤተሰቦች ጋር ቆይታ ለማድረግ እዚህ ተገኝተናል። እንግዲህ ፕሮግራማችን እንደምታውቁት የተለያዩ ጎበዝ ተማሪዎችን፣ ቤተሰቦቻቸውን፣ መምህራንን የሚጋብዝ ነው። ከነሱ ጋር እንግዲህ ጥሩ ቆይታ ለማሳለፍ በሰዓታችን ተገኝተናል። እስከ ፕሮግራማችን ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ይህ ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት ጠይቃለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንግዶቻችን እንግዲህ ተገናኝተናል። እንኳን በሰላም ተገናኘን፣ እንኳን ደህና መጣችሁ በሚለው እንጀምራለን። ሰላም ነው፣ እንዴት ናችሁ? እስኪ ራሳችሁን በማስተዋወቅ እንጀምር። ማን ልበል? እኔ ዮሐንስ ያየለ እባላለሁ። የመልክተ ወላጅ አባት ነኝ። በጣም አሪፍ። እኔ ሜሮን ዋሴ እባላለሁ። የመልክተ ወላጅ እናት ነኝ። በጣም እናመሰግናለን። እንኳን ደህና ተገናኘን፣ በሰላም ተገናኘን። እንግዲህ ከረጅም ጊዜ ቀጠሮ በኋላ ተገናኘን ማለት ነው። ስላገኘኋችሁ ስለተገናኘን በጣም ደስ ብሎኛል። በጣም ነው የማመሰግነው። እንግዲህ እንደምታውቁት ይህ ፕሮግራም የተለያዩ እንግዶች፣ ቤተሰቦች፣ ጥንዶች፣ ተማሪዎች፣ መምህራንም አጠቃላይ በትምህርት ሴክተሩ ላይ ያሉ ሰዎችን ወይም ማህበረሰቦችን የምንጋብዝበት ፕሮግራም ነው። ዛሬ ደግሞ እንግዲህ እናንተ ቤት ኮምፓሳችን ተሽከርክራ 360 ዲግሪ እናንተ ጋር ተገናኝተናል። እንግዲህ አጠር ያለ ቆይታ ያው የተገናኘነው በልጆቻችሁ ምክንያት ቢሆንም ያው የእናንተም አስተዋጽኦ ስላለበት የተወሰነ በልጆቹም ዙሪያ አጠቃላይ በትምህርቱም ላይ በተለያዩ በስነ ምግባር ዙሪያ በልጆች አስተዳደግ ዙሪያ አጠር ያለች ቆይታ እናደርጋለን። እንግዲህ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በጣም አሪፍ። እንግዲህ ተመልካቾቻችን የምንገኘው በሁለት ጥንዶች መኖሪያ ቤት ማለትም በአንዲት ጎበዝ ተማሪ መልክተ ዮሐንስ በምትባል ተማሪ መኖሪያ ቤት ከቤተሰቦቿ ጋር ጥሩ ቆይታ ለማድረግ እነሱ ቤት ተገናኝተናል። እንግዲህ ፕሮግራማችን እንደምታውቁት የተለያዩ ቤተሰቦችን፣ ተማሪዎችን የምናቀርብበት ፕሮግራም ነው። ፕሮግራማችን እንግዲህ እስከ መጨረሻው እንደምትከታተሉ ተስፋ አደርጋለሁ። ፕሮግራማችንን ላይክ፣ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሮግራማችን ጀምሯል። ይህ ኮምፓስ ወግ ነው። ስለ ልጆች በተለይም ደግሞ የእናንተ ልጆች መልክተ በተለይና አርሴማ ከነሱ ጋር ጥሩ ቆይታ አድርጌ ነበርና ስለነሱም አጠቃላይ ስለ ትምህርቱም ስለ ባህሪያቸውም እናወራለንና ከዛ በፊት ግን አቶ ዮሐንስ በምን ስራ ላይ የተሰማራው? ከዛን ጀምርስ። እኔ እንግዲህ በሙያዬ ፋርማሲስት ነኝ። ኦኬ ፋርማሲስት ነው። ያዩ ስራዎች ነው የምሰራ፣ ንግድም እሰራለሁ። ፊልድ የምሰራለሁ። ኦኬ እሺ።
ያው እኔም ፋርማሲስት ነኝ። ለጊዜው ግን ያው ቤት ሆኜ ልጆች እያሳደግኩኝ ነው። ኦኬ ያው ሁለተኛ ዲግሪ ማለት ነው። ልጅ ማሳደግ ራሱ ከምንም በላይ ከፋርማሲው በላይ ይመስለኛል። ስለዚህ ሁለቱም ፋርማሲ ናቸው። ስራ እንዴት ነው? ብዙ ጊዜ እንግዲህ ይህን ፕሮግራም ለመስራት ብዙ ጊዜ ፕሮግራም ይዘናል። እኛ ሳይመቸን አንተ ሲመችህ እኛ ይመችንም እናንተም እንግዲህ ዛሬ ግን ያው ጊዜያችሁን መስዋዕት አድርጋችሁ እንግዲህ ከኛ ጋር ቆይታ ለማድረግ እውነት ጊዜያችሁን መስዋዕት አድርጋችሁ እዚህ ስለተገናኘን በጣም ደስ ብሎኛል እና እስኪ እንግዲህ አንዳንድ ጥያቄዎችን እያነሳን እንወያያለን። መልእክት እንግዲህ ያው የተገናኘነው በመልእክትና በአርሴማ ምክንያት ቢሆንም የእናንተ አስተዋጽኦ ደግሞ በእነሱ ውስጥ በጣም ከፍተኛ እንደሚሆን ተስፋ እናደርጋለን። ያው ይሄ የሚታወቅ ነገር ነው። እስኪ እንደው ስለ ልጆቹ ባህሪ መልእክት ከእሷ ጋር ጥሩ ቆይታ አሳልፈን ነበርና ምን አይነት ባህሪ የነበራት ከልጅነቷ ጀምሮ? እንዲህ አሁን በጣም ጎበዝ ተማሪ ነች። በትምህርት ቤት ደረጃ በመምህራኖቹ በጓደኞቿ በእናንተም ጥሩ ስም ያላትና ጥሩ አርያ የምትሆን ተማሪ ነች ብለን ስለምናስብ ነው እዚህ ፕሮግራም ላይ ያው የጋበዝናትና መልእክት ምን አይነት ተማሪ ነች? ከልጅነቷ ጀምሮ በስነ ምግባርም እንግዲህ ምሳሌ ነችና ስለ መልእክት የተወሰነ ነገር ሀሳባችሁን። መልእክት እንግዲህ እናንተም እንደምታውቋት ከልጅነቷ ጀምሮ ጎበዝ ተማሪ ነች፣ ስነ ስርዓት ያላት በሁሉም ተማሪዎቿን በቤተሰብ የምትወደድ ነች። ባህሪዋም ደስ የሚል ነው። በትምህርቷ ጉብዝና የሚጀምረች ከልጅነቷ ጀምሮ ነው። ትምህርት ትወዳለች፣ በዙሪያ ሁሉ ትወዳለች እና ምንም የተለየ ባህሪ የላትም። ጨዋ ተማሪ ነች። ተማሪ ነች ከልጅነት ጀምሮ በጣም ለትምህርት በጣም ፍላጎት እንዳላት እየነገረች ነበርና ያ ደግሞ እንግዲህ ቤት ውስጥ ያለው ክትትልም ይመስለኛል ስነ ስርዓት ያው ልጆች ቤተሰባቸውን የሚመስሉት ይባል የለ ያም ነገር ይመስለኛል። በትምህርቷም በጣም ጥሩ ነች እስካሁን ድረስ። እንግዲህ አሁን ዘንድሮ ደግሞ 6ኛ ክፍል ነች፣ ተፈታኝ ነች። ዝግጅት እንዴት ነው? ዝግጅት እየተዘጋጀች ነው፣ በደንብ እየተዘጋጀች ነው። እኛ ክትትል ከኬጂ ጀምሮ ክትትል እናደርግላታለን። እኔም እናቷም እናስጠናታለን። ግን የእሷ በጣም ፍላጎቷ ሞር ስለሆነ ያን ያህል ብዙም እንትን አትፈልግም። ድጋፍ ፍላጎት የመማር ፍላጎት በጣም አላት። ያ ደግሞ መሰረቱ ከስር ጀምሮ ደግሞ ክትትል ካለ ልጆቿ እንደ መሰረት ከያዙ ያው ልጆች ምንድነው የሚፈልጉት ነገር ምንድነው? ክትትል ነው። ጥበቃ ከተደረገላቸው በተለይ የህፃንነቷ የእድሜ ክልል ላይ ሲኖሩ በጣም ክትትል ያስፈልጋቸዋል። ከተለቀቁም ያው መስመር እንትን ይላሉ። ስለዚህ እሷ ደግሞ አሁን ያው ቤቶቿንም ጋይድ እንደምታደርግ እያጫወተች ነበርና ጥሩ ላይ ነው ያለችው። እሺ ወይዘሮ ሜሮንስ ስለመልእክት እስኪ ሞር ደግሞ ያው ሴቶች ወደ እናታቸው ትንሽ ይባላል ያው ትንሽ ቅርበት ሞር ያው ምን አይነት ልጅ ነበረች? ኬጂ ላይ እንደው ከኬጂ ጀምሮ እስካሁን ድረስ ያላት የትምህርቷን ማቀባበሏ ሊሆን ይችላል፣ ስነ ምግባሯም እንዴት ነበረ? ያው መልእክት እንግዲህ የመጀመሪያ ልጃችን ናት። ከኬጂ ጀምሮ ለትምህርት ትልቅ ፍላጎት ነበራት። በመጀመሪያ በእኛ ግፊት ሳይሆን ከትምህርት ቤት ስትገባ ራሷን ሆምወርኳን የምትሰራው ኢቭን ዩኒፎርሟን እንኳን አትቀይርም ነበረ። ሆምወርክ ስትሰራ በጣም ፍላጎት አላትና ያንን አይተን ነው እኛም እሷን ማገዝ የጀመርነው ማለት ነው። ያው ከትምህርት ቤት ስትመጣ ሆምወርክ ትሰራለች፣ ትጫወታለች፣ ከዛ በኋላ ነው ታጠናለች። ከፍ እያለች ስትሄድ ግን ያው እኛ በብዛት አጥኚ እንደዚህ ስሪ እንደዚህ አድርጊ ምናምን አንላትም። በቃ በተፈጥሮ የተሰጣት ነገር ነበረ። ስለዚህ ያንን ነው እኛ ከጎን ሆነን ሰፖርት የምናደርጋት ማለት ነው። እኔም አባቷም ያው ለእኔ የሚከብደኝ ፊልዶችን እሱ በደንብ ይይዛል። እሱ ሳይመቸው ደግሞ እኔ ይዛታለሁ። ያው በዚህ መንገድ ነው እንግዲህ እዚህ ደረጃ ላይ የጋራ ነው። ያ ደግሞ ውጤታማ እንደዚህ አንዳንድ ልጆች በተፈጥሯቸው አቅምም ኖሯቸው አንዳንድ ጊዜ ቤተሰብ ያው በተለያየ ምክንያት በስራም በተለያየ አጋጣሚ እንግዲህ ትንሽ ችላ ማለት ነገር ሲኖር ልጆቹ ያላቸውን ታለንት ወይም ደግሞ እውቀታቸውን የበለጠ እንዳያወጡ ሊደረግ ይችላል። እናንተ ደግሞ እንደነገራችሁ ሁለታችሁም በሕክምናው አካባቢ ወይም ደግሞ ፋርማሲ ናችሁና በትምህርት ያለፋችሁ ናችሁ ያስባለሁ። ያ ነገር የበለጠ ለልጆቹ የበለጠ ጥሩ በስነ ምግባርም በትምህርታቸውም በማንኛውም በቀለሙም
የተሻሉ ሆነው እንዲወጡ የበለጠ ያግዛቸዋል ብዬ አስባለሁ። እና ቤት ግን እንዴት ነው አሁን የሚያጠኑት? እንግዲህ ትምህርት ያው ልጆች ናቸው። ልጆች ደግሞ የራሳቸው የልጅነት ባህሪ በራሱ ደግሞ የሚያመጣው ኢምፓክት አለ፣ ተጽዕኖ አለ። እና እንዴት ነው የሚያጠኑት ቤት? ሞርስ የሚያስጠናቸው ማን ነው? ቤት ውስጥ እገዛ የሚያደርግላቸው? እኔ በብዛት አስጠናታለሁ። ኦኬ። አንድ መጣች ሆምወርክ ትሰራለች፣ አግዛታለሁ። ማግዛት ነገር ካለ አግዛታለሁ። በዛው ፍላጎት አላት። አሁን ምናልባት አሁን እያደገች ስትመጣ የመሰልቸት ነገር ይኖራል እንጂ በፊት እንደውም እኛ መክሰስ ካልበላሽ አትልም ሻትል ሆምወርክ ካልሰራች እንታትልም ከትምህርት ቤት መጣ ሆምወርክ ኮንሰርት ነው ከኬጅ ጀምሮ እንጂ በራሷ ፍላጎት ነው። ተጽዕኖ ማናደርግባትም። የሚከብዳት ነገር ካለ እናገዛታለን። አጋዥ መጽሐፎችንም ገዛላታለን። በቃ እኔ ማስተማር የሚያስፈልገውን ነገር የሚደረግላት የሚያስፈልገውን በቃ ነገር እናደርግላታለን። በዛው ጫና እናደርግባት። በፕሮግራም ታጠነው በፕሮግራም ስላለ የቲቪ ፕሮግራም አውጥተላቸዋል። ኦኬ። ከሰኞ ወደሱ እንመጣለን በኋላ ላይ። እሺ። ስለዚህ ዋናው ፓርቲ እሷ ስለሆነች እሺ። መጀመሪያ ልጆችን ፕሮግራም ካረካቸው ከዛ በኋላ ተቸገረ። ጀምሮ ከኬጅ ጀምሮ ለመቆጣጠር ያስለመድካቸው ነገር ነው በዛው የሚቀጥሉት። ታናሿን በዛው ነው የቀጠለች። እንደውም እሷ ትንሽ ታስቸግራለች። ያው ገና እሷን ስታይ ግን የማጥናት ፍላጎት አላት። ግን በጣም አክቲቭ ነች። አርሴማ በጣም ፈጣን ነች። እንግዲህ ከእሷ የወሰደችው ሊሆን ይችላል ምናልባት ነው። እሷን እያየች ነው ከልጅነቷ። መልካም ነገሩ ፋስት ነች፣ በጣም ፈጣን ነች። የማንበብ ፍላጎቷ ከእሷ ነው። እሷን ስታየት እሷን መጽሐፍት ትይዛለች ከልጅ ጀምሮ ማለት ነው። ትምህርትም ሳትጀምር ከዛ እሷን እያየች ትቀጥላለች ማለት ነው። እሷ ጎበዝ እንደሆነ ተሽላሚ እንደሆነ ስለምታውቃና እሷም እንደሷ ለመሆን የምትፈልገው። ስለዚህ ተጽዕኖ ያሳድራል እሱ በጣም ቤት ውስጥ ያው ልጆች እኮ ቤተሰባቸውን የሚመስሉት የሚባለውም ለዛ ነው። በማለት ይሄ እውቀት ሳይሆን በማድረግ ሆኖ በድርጊት ነው። በመናገር ወይም በማስጠናት ብቻ ሳይሆን አንድ ሰው ለምሳሌ ልጆች ጥሩ አንባቢ እንዲሆኑ የንባብ ፍቅር ወይም የመጽሐፍ ፍቅር እንዲኖርባቸው ማድረግ ምንድነው? ወላጅ በቃ ሲያነብ ካዩ ማንበብ ነው። ሌላውም እያንዳንዱ በድርጊት የተሞላ ነው። ህፃናት ከሚሰሙት ይልቅ የሚያዩት ነገር ለነሱ የተሻለ ነው። ያም ነገር ይመስለኛል። ሜሪ የሚጨምሪው ነገር አለ በዚህ ዙሪያ? ያው እሱ እንዳለው ነው። አብዛኛውን ጊዜ ያጠናን ስታይሏ ምንድነው? ፕሮግራም ታወጣለች በራሷ ማለት ነው። አሁን ኤግዛም ባለ ጊዜ በደንብ ነው የምታጠናው ስትመጣ ማለት ነው። ፈተና ከሌለ ግን ያው በየቀኑ ላታጠና ትችላለች። በየቀኑ ሆምወርኳን ትሰራለች፣ ግን የተማረችውን ሪቫይስ ታደርጋለች እና እኛም ቼክ እናረጋታለን። አብዛኛውን ጊዜ እኔም ቤት አለሁኝ ይሄንን እስኪ ምን አጥንታለች የሚለውን ነገር እንጠይቃታለን። የጥያቄና መልስ አይነት አጠናን ነገር እናደርጋለን። ምክንያቱም አንዳንዴ እንዲህ ስናወራ ማለት ነው የረሳችው ነገር እንኳን ካለ ታስታውሰዋለች በማለት ማለት ነው። ስለዚህ እንደዚህ ነው የምታጠናው። ከእህቷ ጋር ያው ልዩነት አላቸው። ተፈጥሯዊ ራሱ ያጠናን ስታይላቸው ይለያያል። በጣም አሪፍ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ የተሰኘው ፕሮግራማችን ነው። የዛሬው ፕሮግራማችን እንደምትመለከቱት ከአንድ ጎበዝ ተማሪ መኖሪያ ቤት ከቤተሰቦቿ ጋር ስለ ትምህርት፣ ስለ ልጆች አስተዳደግ፣ አጠቃላይ ደግሞ የእነሱ ቤተሰብ የልጆች አስተዳደግ እንዴት ነው ልጆቻቸውን የሚይዙት ለሌሎች ቤተሰቦች ወይም የሌሎች ወላጆች አርአያ ይሆናሉ ብለን ስላሰብን ነው። እንግዲህ ውይይታችን አሁንም ይቀጥላል። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ይቀጥላል። ይህ ኮምፓስ የተሰኘው ፕሮግራማችን ነው። እንዲሁ እንዳጠቃላይ ልጆቹ ከናንተ የወሰዱት ነገር እንደው አለ ብላችሁ ታምናላችሁ? ምን የወሰዱ ነገር አለ? ከባህሪ ሊሆን ይችላል፣ ከትምህርት አቀባበል ሊሆን ይችላል፣ ወይም ደግሞ ቤት ውስጥ እያንዳንዱ ከሚደረገው አንፃር እንደው የወሰዱት ነገር የምትሉት ነገር አለ? ምክንያቱም በስነ ምግባርም በትምህርታቸውም ጥሩ ስለሆኑ ያ ደግሞ መሰረቱ ቤተሰብ እንደሆነ ይታወቃል። ልጅ ያው ቤተሰቡን ይመስላል ስለሚባልም እናንተ ቤተሰቡ ያየሁት ነገርም ልጆቹንም ስጠይቃቸው አንዳንድ የተረዳሁት ነገር ስላለ ነው እቺ ጥያቄ ያነሳሁትና እንደው የወሰዱት ነገር ምን ይሆን ብላችሁ እንትን ትላላችሁ?
ያው እንግዲህ እውነት ነው ልጆች የመጀመሪያ ሮል ሞዴሎቻቸው እናትና አባቶቻቸው ናቸው ብዬ አስባለሁ። ዋናው መሰረት የታነጹ ልጆችን ለማሳደግ በመጀመሪያ የባልና ሚስት መግባባት ነው። ልጆች ፊት መጨቃጨቅ፣ ልጆች ፊት አላግባብ ነገሮችን መነጋገር፣ እነዚህ ነገሮች ልጆች በአይምሯቸው መጥፎ ነገር እንዲቀረጽ ያደርግባቸዋል። ስለዚህ ያው ከኛ የሚወስዱት ነገር የኔንና የአባታቸውን መከባበር፣ ፍቅር ይሄንን እንደ ዋናና እንደ መሰረታዊ ነገር ነው የሚወስዱት ማለት ነው። ምክንያቱም በዚህ በጣም ደስተኞች እንደሆኑ ሁልጊዜ ያው በድርጊታቸውም በግልጽ ሆነን ስንወያይም ያ ተጽዕኖ እንደሚያሳድርባቸው ያው አውቃለሁኝ። ዋናውና ትልቁ ነገር ይሄ ነው። እንግዲህ ቤተሰብ ውስጥ ያለው ሰላም፣ ያው ቤተሰብ ውስጥ የእናንተ ሪያክሽን፣ ቤት ውስጥ የሚደረገው የተለያዩ ነገሮች ያው በትምህርትም ቅድም እንዳልኩት በትምህርት ማለፋችሁም ትምህርት ወሳኝ ነገር ነው የሚለውን ነገር በተለያየ ሁኔታ የምትገልጹላችሁ ይመስለኛል። እና ያም ሊሆን ይችላል ሊሆን የምንጨምረው ነገር በዚህ ላይ አለ። ምንም ብዙ የለም። እሷ እንዳለችው ነው። በቃ በትምህርት ማለፋችሁ ዋናው ትምህርት ለምን ነገር ትምህርት መሰረት እንደሆነ በፊትም ጀምሮ እንነግራቸዋለን። አብዛኛው ቤተሰብ የተማረ ነው። ከአጎቶቻቸው ጀምሮ ከአክስቶቻቸው ጀምሮ ሁሉም በትምህርት ያሳለፈ ነው። ንግድ ላይ ቢኖሩ ከትምህርት ጋር ተያይዞ የመጣ ነው። ስለዚህ ነጋዴም ብትሆኑ የተማረ ነጋዴ መሆንና ይለያያል። ስለዚህ ሁሉም ተምሮ የተወሰነ ድረስ ስለሚያውቁ በተለይ መልእክታ ከህፃናቷ ጀምሮ እንትላለች አክቲቭ ስለነበረች እንግዲህ እሷም እያለች ትቀጥላለች። ዋናው ግን የቤተሰብ ሰላም ነው እንዳለችው እሱ ነው ዋናው። ቤተሰብ ውስጥ ያለው ነገር የለም። ደስተኞች ናቸው ሳያቸው ራሱ ጠዋት ገና ሲቀበሉ ያው ማለት ያው ልጆች ያው ማንኛውም ልጅ ግን በቃ ፊታቸው ለዚህ ያለው እንቅስቃሴ ከካሜራ ጀርባ ሆነን ነገሮች ስናደርግ ደስተኛ በጣም ከእናንተ ጋር ያላቸው ፍቅር፣ መተሳሰብ ወይም ደግሞ ቤት ውስጥ ሰላም እንዳለ የተረዳነው ነገር በዚህ አጭር ቆይታ ያንን ነገር ነው። ይሄ ደግሞ ያው ይበል የሚያሰኝ ነው። ሌሎች ቤተሰቦችም ማሪያ ይሆናሉ ብለን እናስባለንና ጥሩ ነው። በዚሁ መቀጠል አለበት የሚል ሐሳብ አለን። ከዛ በተጨማሪ እንግዲህ አሁን ላይ ያው ቤተሰብ እንግዲህ ያለንበት ሁኔታ ያለንበት ጊዜ ያው የሩጫ ጊዜ ስራ ከስራ ጋር የተያዙ የተለያዩ ነገሮች አሉና አንዳንድ ጊዜ ቤተሰብ በአንድም በሌላም ነገር ሊሆን ይችላል ልጆቹን ለመከታተል ጊዜ የሚያጥረው ሁኔታ አለ። ግን ማንኛውም ነገር ከልጅ በላይ አይሆንም ብዬ አስባለሁ። ማንኛውም ቤተሰብ ያው ሩጫው ቤተሰብ ከመጣ ልጆች ከመጡ ደግሞ ቅድሚያ ለልጆች ነው ብዬ አስባለሁና ግን አንዳንዴ ልጆችን ያለማወቅ ነገር አለ። እንዲሁ እንደዚህ አይነት ነገሮች ለሚያጋጥማቸው ወላጆች ልጆቻቸውን ከፍ ካሉ በኋላ ይቸገራሉ። በህፃንነት ነው አንድ ልጅ መቆጣት ካለብንም መቅጣትም ካለብን መምከርም ካለብን በህፃንነታቸው ሲሆን ነውና እንደዚህ አይነት ችግር ያጋጥማልና እንደው እንደዚህ አይነት ነገሮች እንዳይፈጠሩ ምን ማድረግ አለባቸው ወላጆች ብላችሁ ታስባላችሁ? ያው እንግዲህ እንደምታይ ሩጫ ቢኖርም ቢዚ ቢሆንም ግን ለልጆች ጊዜ መስጠት ያስፈልጋል። ጊዜ አናጣም ካሰብንበት በጣም እኔ አሁን ለምሳሌ ብዙ ልምድ ማድረግ ምንድን ማድረሳቸው እኔ ማምጣቸው እኔ በዛ ሰዓት ራሱ ብዙ ነገር ታወራለህ። ስቴዲየም ስትመጣ በጣም ተወሰነ ከመጡ በኋላም የልጆቹን ፊሊንጉንም ትረዳለህ። እነሱም ይነግሩሃል የሚሰማቸው እንትን ከእናታቸው ጋርም በጣም ግልጽ ናቸው። በደንብ ይወያያሉ። ከችግር ካለም እናወራለን። አሁን በተለይ መልክት ትልቋ እንግዲህ የልጅ ምንድን ነው ትባል ያው የመጀመሪያ ልጅ ምንድነው የበኩር ልጅ ነበር። ያው እንትን ያው መልክት ስሟም እኮ መልክት ዮሐንስ ደግሞ በጣም የሚገርም ስም እና ስለዚህ አሁን እሷ ምንድነው የምትሰማቸው ነገሮች ነው ያወራል። ትምህርት ቤት በቤተሰብ ዙሪያ ምናምን ነገር ያወራል እና በዛ ምክንያት መታለኝ አስተያየት ትሰጣለች። ኦኬ ስለዚህ ኮሚኒኬት ነገር እንጂ ጊዜ አይጠፋም ከታሰበበት አይጠፋም። እውነት ወይ ጠዋት ማታም ቢሆን ቢያንስ ከጠዋት ከማታ የምትለው ነገር አይኖርም። ያ ምንም እኛ አይጠበንም። ኦኬ ብንሮሯጥ ለነሱ ያው ሩጫውም ለነሱ አይደለም። ስለዚህ ጊዜ ቅድሚያ መስጠት ካለብን ያው የመጀመሪያው መሆን ያለበት ያው ስራ መሰረት ቢሆንም ልጆችም ደግሞ ያው ግዴታ ጥበቃም ያስፈልጋቸዋል። ፍቅር ይፈልጋሉ። ከኛ ጋር ያላቸው ግንኙነትም የበለጠ እውነት ነው ቅርበት እንዲኖር ለኛ በጣም ቅርብ እንዲሆኑ ማድረግ ያለብን ጊዜ ስንሰጣቸው ነው። እውነት ነው። ካልበለዚያ አያውቁንም፣ አናውቃቸውም፣ አይጠፋሉ። አበቃ በጣም አስቸጋሪ ነው። በኋላ የሆነ ሰዓት ላይ ነው የምንነቃው። እውነት ነው። ትክክል ነውና ሜሮን በዚህ ላይ የምትይው ነገር አንዱ ስለ ልጆች
ቅርበታችሁስ እንደው በዙ ላይ አክዬ ቅርበታችሁስ እስከምን ድረስ ነው? እንዴት ነው እንደው ወላጅና አሁን ያሁን ልጅና አሁን በተለይ ደግሞ እንደው ምናልባት በኋላ መጣበታለሁ ይሄ ማህበራዊ ሚዲያ አለ የሶሻል የሚባሉ በተለይ አደግ ካሉ በኋላ ልጆቹ ስልክ ቲቪ ላይ የሚታዩት ፌስቡክም አጠቃላይ ሶሻል ሚዲያው በጣም አይደለም እነሱን ህፃኖቹን እኛንም ያው ዲስትራክት እያደረገን ያው እንደምታውቁት በሶሻል ሚዲያ ላይ ፍሪ ነፃ ነው የሚለቀቀው ነገር ነው። ልጆች ደግሞ ማየት የሚያዩትን ነገር አፕላይ ማድረግ ይፈልጋሉ። ያ ነገር እንዳይፈጠር እንደው በዙ ጋር ያይዘሽ ለወላጆችም ልጆችም እሺ ያው እንግዲህ ሴት ልጅ ማለት ነው ከእናቷ ጋር በጣም መቀራረብ ያስፈልጋታል፣ በተለይ በዚህ ዘመን ማለት ነው። የኔ አሁን መልክተ ልጄ ብቻ አይደለችም ጓደኛዬ ጭምር ናት። ሁሉን ነገር ነው ዲቴል የምናወራው፣ በጣም ዲቴል ስለ ትምህርት ቤት፣ ስለ አስተማሪዎቿም፣ ስለ ጓደኞቿም፣ ስለ ቤተሰቦቻችንም፣ ስለ ሁሉም ነገር ኢቭን ስለ አባታቸውም ልናወራ እንችላለን። እኔና እሷ ማለት ነው ሚስጥር እናወራለን በደንብ። እኔ ከውጭ ጓደኛ ይልቅ ከእሷ ጋር ነው በደንብ በቃ እንደ ጓደኛ ማወራው ማለት ነው። እና ያ ነገር እያደገች ስትሄድ ያው ይጠቅማታል፣ ለእሷም ይጠቅማታል፣ ለእኔም ይጠቅመኛል ብዬ አስባለሁ። ያው እስካሁን ድረስ ያስለመድናት ነገር ነው። እሷ እንደዚህ ስለለመደች ትንሿ አርሴማም የእሷን ፈለግ ነው የምትከተለው። ምክንያቱም እኛ የምናወራውን ነገር ከእናት ጋር ሁሉ ነገር መወራት እንደሚችል፣ ሁሉ ነገር መወራት እንዳለበት እየተረዳች ትመጣለች ማለት ነው። ስለዚህ ያው ቅርበታችን እንግዲህ ይሄን ያህል ነው። ለጓደኛ ምንም የምትደብቀው ነገር የለም ማለት ያው ለእናት በቃ እንደ ጓደኛ ማለት ነው። ያው አሁን እንደዛ ነው መሆን ያለበት። አለበለዚያ አንዳንዴ ያለ እድሜያቸው ትምህርት ቤት ብዙ ነገር ሊሰሙ ይችላሉ፣ ሊወሩ ይችላሉ። አሁን መታ ያንን ነገር ለኔ ስታወራ እንደዚህ አይሆን ምናምን ብዬ ካስደነገጥኳትኝ ለሚቀጥለው ጊዜ መታ ያንን ነገር አትነግረኝም። ግን እኔ እንደዛ ነው ብዬ በደንብ እሰማታለሁ። ከሰማዋት በኋላ ግን የራሴን አስተያየት የእናትነት ምክሬን ይሄ የሆነው እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው ብዬ እንወያያለን። እና በዚህ መንገድ ነው እንግዲህ የምትረዳኝ ብዬ ማስበው። ልጆች ደግሞ ቅርበት ሲኖር በነገራችን ላይ ልጆችን ባቀረብካቸው ቁጥር በጣም ግልጽ ነው የሚሆኑት። በጣም ምንም ነገር አይደብቁም። በነገራችን ላይ ልጆች አይዋሹ። እንዲዋሹ የምናደርገው የኛ አፕሮች ነው፣ አቀራረባችን ይመስለኛል። ከቀረብናቸው እያንዳንዱ ውሏቸው ለምሳሌ ዛሬ እንዴት ነው ምን ተማርሽ፣ ደብተራቸውን ቼክ ማድረግ ሊሆን ይችላል፣ ውሏቸው ምን አጋጠመሽ ምናምን እንደዚህ አይነት ሀቢት ካለ ኢቭን ልጆቹ እያንዳንዷ ለሚያደርጓት ነገር ጥንቃቄ ያደርጋሉ፣ ቫልዩ ይሰጣሉና ጊዜ መስጠት በተለይ ለልጆች በጣም ወሳኝ ነው። በተለይ በህፃንነታቸው፣ በተለይ ደግሞ አሁን ላይ ባለንበት ወቅት በቃ ልጆቹ ያው ጥበቃ ካልተደረገላቸው፣ ክትትል ካልተደረገላቸው በጣም ያው ይዟቸው የሚጠፋው ነገር በጣም ብዙ ነገር ነው በዙሪያችን ማለት ነው። እና እንደዚህ አይነት ነገሮች ያው ሁሉም ወላጆች እንግዲህ ከዚህ ያው ብዙ ነገር ይወስዳሉ ብለን እናስባለን። ከዛ በተረፈ ግን እንደው ጊዜና ያው ቅድም አንስተነው በርግጥ የጊዜ አጠቃቀም በልጆች ላይ ለምሳሌ አንዳንድ ጊዜ ኃላፊነት ልጆች ለምሳሌ ቤት ወላጆች በስራ በተለያየ አጋጣሚ እንትን ይላሉና በትምህርታቸው ከትምህርት ቤቱ ጋር ያላቸው ግንኙነት ለምሳሌ ልጆቹና መምህራን ሊሆኑ ይችላሉ፣ ወይም ደግሞ ቤት ውስጥ ያሉት ልጆቹን የሚያግዙ ይኖራሉና ያም ደግሞ ከትምህርት ቤት የሚወስዱት ነገር አለ። ቤት ደግሞ ቤት እንክብካቤ የሚያደርግላቸው ወይም ጥበቃ የሚያደርግላቸው ሰው ይኖራል። ከነሱ የሚወስዱት ባህሪ አለ። ወላጆችም እዚህ ጋር እንግዲህ ጥንቃቄ ማድረግ አለባቸው ብዬ አስባለሁ። እና ጊዜን ከፋፍሎ መጠቀም በሚለው ላይ እናንተ ቤት ውስጥ እንዴት ነው? እሺ ያው እንግዲህ አብዛኛውን ጊዜ እኔ ቤት ነኝ። ልጆቼን ሳሳድግ በደንብ ነው ጊዜ ያለኝ። ሁሉንም ነገራቸውን አብዛኛውን ጊዜ እኔ ነኝ የማደርገው። ያ ማለት ከምሳቃቸውን የማስረው ሊሆን ይችላል፣ ንጽህናቸውን የምጠብቅላቸው፣ ለነሱ የሚያስፈልጋቸውን ነገር አካላዊ ግንኙነትም ሊሆን ይችላል እኔ ነኝ ብዙ ጊዜ የምንከባከባቸው። ስለዚህ ከሌላ ባህሪ እንግዲህ ከትምህርት ቤት የሚያመጡት የተወሰነ ነገር ይኖራል፣ ግን ከቤተሰብ አይበልጥም ብዬ ነው ማስበው። ቤት በደንብ ከያስካቸው፣ በደንብ ጊዜ ከሰጣቸው የትምህርት ቤት ወይ ደግሞ ሌላ ቦታ ከሌላ ሰው የሚያመጡትን ባህሪ
ያንጸባርቃሉ ብዬ አላስብም። ምክንያቱም ያምናሉ፣ ወላጆቻቸውን ልጆች ያምናሉ። ያው እኛ የምንላቸውን ነገር በደንብ ነው የሚያምኑት። ስለዚህ እኛ ከነሱ ጋር ያለንን ግንኙነት ማስተካከል ብቻ ነው የሚጠበቅብን ብዬ ነው የማስበው። በጣም አሪፍ ቆንጆ ሀሳብ ነው። ከዚሁ ጋር እንደው ጆን ወደ አንተ ልምጣና ትምህርትና ይሄ ማህበራዊ ጉዳይ እንግዲህ አሁን ላይ ወሳኝ የሆነውና ለልጆችም ለወላጆችም ለሁላችንም ማለት ይቻላል ትንሽ አስቸጋሪ የሆነው ነገር ይሄ ማህበራዊ ሚዲያው ወይም ደግሞ ሶሻል ሚዲያ የምንለው የተለያዩ ነገሮች እንግዲህ ስልክ አሁን ለልጆች አሁን እንግዲህ እንደ ማባበያ እንደ ምግብ እየሆነ ነው አይደል? አንድ ህፃን ልጅ ሲያለቅስ ስልክ ይሰጠዋል፣ ጸጥ ይላል። ምግብ አልበላም ካለ ስልክ ይሰጠዋል፣ ጸጥ ይላልና ያ ደግሞ የሚያዩት ነገር እንደምታየው ሚዲያው ላይ የሚለቀቀው ነገር ለህፃና ተብሎ አይለቀቅም፣ ለአዋቂ ተብሎ ለተማረ ላልተማረ ወይም አይባልምና ያ ነገር በልጆቹ ላይ የሚፈጥረው በጣም ከፍተኛ አሉታዊ ተጽዕኖ አለውና ወላጆች ከዛ አንፃርስ እንደው ልጆቻቸውን እንዴት ነው መጠበቅ ያለባቸው? እና መከልከልስ አሁን ቲቪ መከልከል አንዳንድ ቤት እንግዲህ እናንተ ትነግሩኛላችሁ ብዬ አስባለሁ። ቲቪ መከልከል ወይም እንዳይጠቀሙ የሆነ ነገር መከልከል በራሱ መፍትሄ ሊሆን ይችላል። እንደው በዚህ ላይ ሐሳብ ብትሰጡበት። ይሄ ሁሉንም የሚመለከት ይመስለኛል። መከልከል መፍትሄ አይሆንም። እኛ ብዙ ጊዜ ፕሮግራም አለ የሚያዩበት በብዛት እንደውም ከሰኞ እስከ ሐሙስ አያዩ። ምክንያቱም አርብ ከትምህርት ሲመጡ ያያሉ። የሚያዩትን ደግሞ ይወስድላቸዋል። በብዛት እናታቸው ናቸው የምትላቸው ከእሷ ጋር ስለሚያሳልፉ ማለት ነው። ከዛች የሚያዩትን ነገር ካሮሰንክላቸው እነሱ እንደፈለገ ነው። ስልክ ታብሌት ነበራቸው። አሁን ታብሌት ማየት እንዳለባቸው ተመርጦ በራሳቸው ለህፃናት የሚሆኑ ፕሮግራሞች ብዙ ነገር አለው። ብዙ ነገር ማድረግ ትችላለህ በጣም። ስለዚህ ዝም በመልቀቅም መስጠትም የለብን። ስለፈለጉ ብቻም መከፈትም የለበትም። በቃ የሆነ ፕሮግራም ነው ይችላል የተወሰነ ሰዓት ማለት ነው። በሳምንት 3 ቀን 4 ቀን ያለው አይደል? ከዛ ውጭ እንደዛ ነው የምናደርገው። ኦኬ በዚህ ላይ ያው እንግዲህ ሶሻል ሚዲያ በጣም ችግር ነው ለሁሉም ሰው። ግን የኛ ልጆች ገና ለስልክ አልደረሱም። ስልክ የሚይዙበት እድሜ ላይ አይደሉም። ግን ቲቪ ያያሉ። እሱም የሚጠቅማቸውን ነገር ወይ ደግሞ የሚያዝናናቸውን ነገር በእድሜያቸው ልክ ማለት ነው። አብዛኛውን አርብ ከትምህርት ቤት ሲመጡና ቅዳሜ የተወሰነ ሰዓት ነው የሚያዩት። ከእሑድ እስከ ሐሙስ ድረስ አያዩ። ያ ማለት ደግሞ ሰኞ ፈተና ካላቸው የሚያዩት አርብና ቅዳሜም አያዩም የፈተና ወቅት ላይ ማለት ነው እንጂ ሙሉ ለሙሉ አንከለክላቸው። ሲያዩም ደግሞ የሚያዩትን ነገር ሙቪ አብረን እናያለን። የሚያዩትን ነገር ቼክ እናደርጋለን። ያው ቴሌቪዥን ላይ ይታያል፣ ምን እንደሚታይ ይመጠናል። ያው በዚህ መንገድ ነው እንግዲህ የሚያዩት። በጣም አሪፍ። ያው ይሄ ሐሳብ ይሄን ያነሳሁት ምንድነው አሁን ላይ በጣም ብዙ ወላጆች ያው በተለያየ አጋጣሚ እንግዲህ ያው የስራው ባህሪ ያገናኘናልና ስናወራ ማህበራዊ በጣም ከልጆች ጋር ዲስትራክት እንደሚያደርግ የሶሻል ሚዲያው አይደለም። እኛ በቤተሰብ ውስጥ በትላልቆች ደረጃ በጣም ከባድ ነው። እሱስ አንድ ቤተሰብ ውስጥ እንግዲህ ስልክም ልጅም አባትም እናትም በተለያየ አጋጣሚ እንግዲህ ራስን ኮንትሮል ወይም ሴቭ ካላረግን ተጋላጭነቱ በጣም ከፍተኛ ነውና ለዛ ነው እንደው ሐሳቡን ለማንሳት ያሰብኩትና ያው ወላጆችም እንግዲህ ልጆቻቸውን እንዴት በተለይ በዚህ ማህበራዊ ሶሻል ሚዲያው ላይ ልጆች እንደ መከልከል ብቻ ሳይሆን ልጆች ምን አይነት ፕሮግራሞች ማየት ይችላሉ፣ ምን አይነት ፕሮግራሞች ለልጆች ቢዘጋጅ ጥሩ ነው የሚለውን ነገር በማሰብ ልጆቹም ኢንተርቴን ወይም ኢንጆይ ያደረጉ የሚያዩትን ነገር ማዘጋጀት ነው። መከልከል ብቻ በቂ ነው ብዬ አላምንም እኔም እንደ ፕሮግራምም። ስለዚህ እንግዲህ ከነ አቶ ዮሐንስ ቤት እንግዲህ ተገኝተን እንደዚህ አይነት ሐሳቦችን ለማንሳት ወደናል። እንግዲህ ፕሮግራማችንን እየተከታተላችሁት እንደሆነ ተስፋ አደርጋለሁ። ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ኮምፓሱ የተሰኘው ፕሮግራማችን ነው። አሁን ፕሮግራማችን ይቀጥላል። መልካም ቆይታ። እንግዲህ 3 ቆንጆ ልጆች አሏችሁ። እንግዲህ ቅድም ያው በተወሰነ እንትን ለማለት አንደዋ መልክተ የ6ኛ ክፍል ተማሪ ነች። አርሴማና ህፃን ነው የመጨረሻው አይደል ይመስለኛል።
እስኪ እነሱን እንግዲህ ወደዚህ እንጋብዛቸውና ከነሱ ጋር የተወሰነ እስኪ አንዳንድ ጨዋታዎችን እንጫወታለን ማለት ነው። ቤቢ ተኝቷል መሰለኝ። እሺ ኦኬ። አርሴማና መልእክት እንኳን ደህና መጣችሁ። ሰላም ነው? እንዴት ናችሁ? በጣም አሪፍ፣ በጣም ደስ ይላል። ስለተገናኙ በጣም ደስ ብሎኛል። እኛም ስለጋበዛችሁ እናመሰግናለን። በጣም አሪፍ። እንዴት ነው አርሴማ? ደህና ነሽ? እንዴት ነሽ? ደህና ነኝ። ስንተኛ ክፍል ነሽ? አንደኛ ክፍል። የት ነው የምትማሪው? ፋውንቴን ኦፍ ኖሌጅ። ፋውንቴን ኦፍ ኖሌጅ። ትምህርት አሪፍ ነው? በጣም የምትወጂው ትምህርት ምንድን ነው? የክወና እይታ ጥበብ። ኦኬ፣ የክወና እይታ ጥበብ ማለት ምን ማለት ነው? ፒቪኤ የሚባለው ትምህርት ማለት ነው። ለምንድን ነው ግን እሱን የወደድሽው? ለምን? ስዕል አለው፣ መዝሙሮች አለው። ኦኬ፣ መዝሙር አለው፣ ስዕል አለው። ስለዚህ በጣም ተወጂዋለሽ። በጣም አሪፍ። መልእክት እንዴት ነሽ? ደህና ነኝ። ልግሽ 6ኛ ክፍል ትምህርት እንዴት ነው? አሪፍ ነው። ዘንድሮ የ6ኛ ክፍል እንትን ምንድን ነው የሚባለው? ሚኒስትሪ ተፈተናላችሁ። ዝግጅት እንዴት ነው? አሪፍ ነው። አሪፍ ነው። በደንብ ያጠናሽ ነው? እንግዲህ ዛሬ ያው በትምህርታቸው ጎበዝ የሆኑ ልጆች በጸባያቸው በስነ ምግባር አጠቃላይ እንግዲህ በትምህርት ቤት ደረጃም በወላጅም በመምህራኖችም ጥሩ ስነ ምግባር ወይም ደግሞ ለሌሎች ጥሩ መልእክት ጥሩ ምሳሌ ይሆናሉ የምንላቸውን ተማሪዎች ቤተሰብ እንግዲህ ኮምፓስ ወግ ላይ እንጋብዛለን። ዛሬ ደግሞ እናንተ ቤት መተን እንግዲህ የመሰለ ቆይታ እያደረግን ነው። በጣም ስለመጣንም እናንተንም ስላወራናችሁ ይህንን ቃል መጠይቅ ስላደረግ በጣም ደስ ብሎናል። ያው በጣም እናመሰግናለን በዛው አጋጣሚ ለማለት ነው። እኛም እዚህ ላይ ስለጋብዛችሁን በጣም ከልብ እናመሰግናለን። እንደው መልእክት ከቤተሰቦች እንደው ወሰድኩት የምትይው ነገር ምን አለ? አንደኛ ብዙ ነገሮችን ተውሻለሁ። ለምሳሌ እኛ ቤተሰብ ውስጥ ደስታ አለ፣ ፍቅር አለ፣ መከባበር አለ። ለዛ ይህንን ደግሞ ለሌሎች ሰዎችም እንዳጋራ አድርጎኛል እና ደግሞ በትምህርት ደረጃም በትምህርትም ጥሩ የሚባል ውጤት ስላላቸው እኔም ከነሱ እሱን እንድቀስም አድርጎኛል። እና ደግሞ ልክ እንደነሱ ትዕግስተኛ ወደፊት እነሱ አሁን እዚህ ጥሩ ደረጃ እንዳሉበት እንድደርስ ያው እነሱም አርአያ ያደርጋለሁ ማለት ነው። ዋው በጣም ደስ ይላል። እሺ አርሴማ ደግሞ ዳንቺ አርሴማ እንግዲህ እናንተ ቤት ማን ነው መጽሐፍ በጣም የሚያነበው? መጽሐፍ የሚያነበው ያው ታላቅ እህቴ መልእክት ናት። መልእክት ነች። በጣም አሪፍ። እሺ ሌላ ጥያቄ አንቺን የምጠይቅሽ አባትሽና እናትሽ ያው በጣም ያግዙኛ ብለሽኛል አይደል? በጣም ያግዙሻል። ምን ነገር ያግዙሻል? ምን ያደርጉልሻል? አሁን ለምሳሌ ሆምወርክ ስሰራ አንዳንድ ነገር ያልገቡኝ ነገር እነሱን ጠይቃቸዋለሁ። ያው እነሱም ያስረዱኛል። ኦኬ። ወደፊት ምን መሆን የምፈልገው ያልሽው ነበር? ኢንጂነር መሆን የምትፈልጊው? ለምንድን ነው ኢንጂነር ያልሽው? አንዳንድ ሰዎች ቤት ስለሌላቸው ለነሱ ቤት ለመስራት። ኦኬ፣ ቤት ለመስራት ኢንጂነር ያው ቤት ነው የሚሰራው፣ ፎቅ ይሰራል፣ ቤት ይሰራል። ስለዚህ አንቺም አድርገሽ ተምረሽ ወደፊት ፎቅ ትሰሪያለሽ ማለት ነው። ቤት ለሌላቸው በጣም ጎበዝ። አንዴ ሞራን ብንሰጣ ደስ ይለኛል። በጣም አንበሳ። በተለይ አሁን ላይ የቤት ችግር ይሄው እያንገበገበን ነው እና ይህን ችግር ለመቅረፍ ያው ወደፊት ጠንክረሽ ተምረሽ ያው ኢንጂነር እንደምትሆኚ ተስፋ አደርጋለሁ። በጣም አሪፍ አይደል? እሺ እናንተ ቤት አርሴማ ነው የምጠይቃት፣ ቶሎ የሚያኮርፈው ማን ነው? ቶሎ የሚያኮርፈው ማንም የሚያኮርፍ የለም። ማንም የሚያኮርፍ የለም። ሁላችንም በቃ ተነጋግረን ምናምን ነው እንጂ አንዱ ሲመክር አንዱ ሲናገር የሚያኮርፍ የለም። እሺ ነው የሚባለው እንጂ ኮርፍ የለም እያልሽ ነው። እኔ ግን መልእክት የምትይ መስሎኝ ነበር። መልእክት ታኮርፋለች የምትይ ጠብቄ ነበር። ስለዚህ ማንም የሚያኮርፍ የለም። በጣም አሪፍ። ከእንቅልፉ ጠዋት ቶሎ መጀመሪያ የሚነሳው ማን ነው እናንተ ቤት?
እኛ ቤት እናቴ ከእንቅልፍ ቶሎ የምትነሳው እናት። በጣም አሪፍ። ማታስ ቶሎ የሚተኛው ማን ነው? ቶሎ የሚተኛው እኛ ነን። ማናማ? አንቺና መልክተ ቤቢ አርፍዶ ነው። ቤቢማ ይመጣ ነበር እኮ አሁን ተኝቶ ነው አይደል? ስለተኛ ነው አይደል? ቤቢ ማለት በጣም አሪፍ። አመሰግናለሁ። እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። የዛሬ ፕሮግራማችንም እንግዲህ በአንድ ጎበዝ ተማሪ መኖሪያ ቤት ከቤተሰቦቿ ጋር ከእህቶቿ ጋር አርሴማንና መልክተ ጋር ጥሩ ቆይታ ከእናት ከአባቷ ጋር ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ ፕሮግራማችን አሁንም ይቀጥላል። አብራችሁን ቆዩ። እሺ አሁን ደግሞ አንድ ጨዋታ እንጫወታለን። እስኪ እንደው በቤተሰብ ውስጥ ምን ያህል እርስ በርስ እንተዋወቃለን የሚለውን ነገር እንደው ቀላል ያሉ ጥያቄዎችን አንስተን እስኪ እንወያያለን፣ እንጠያየቃለን ማለት ነው። ምንድነው ጥያቄው? ለምሳሌ መልክት አለች፣ እናንተ አላችሁ፣ ሜሮንና ዮሐንስ አሉ። አሁን ለሜሮንና ለዮሐንስ ጥያቄ ጠይቃለሁ፣ ስለ አንቺ ማለት ነው የምጠይቃችሁ። ከዛ እንግዲህ እነሱ መልስና አንቺ የራስሽን መልስ ትጽፊያለሽ፣ ትይዣለሽ። መጨረሻ ላይ ምን ያህል መልክትን ያቋታል የሚል ጥያቄ ነው የምጠይቀውና አንቺ የራስሽን መልስ ትይዣለሽ። ከዛ በኋላ ደግሞ እነሱ የራሳቸውን ሐሳብ እንትን ይላሉ ማለት ነው። እንደዚህ እያልን ዙሩ ይቀጥላል ማለት ነው። በዛ ሁኔታ እንጀምራለን ማለት ነው። እሺ ለሜሮንና ለዮሐንስ የሚጠይቁ ጥያቄዎች ለእናንተ የምጠይቃቸው ጥያቄ ስለ መልክት ነው። 5 ጥያቄዎች ናቸው። ቀላል ጥያቄዎች ናቸው። እንወያይበታለን ማለት ነው። የራሳቸውን ሐሳብ። የመጀመሪያው ጥያቄ ምንድነው የሚለው ትምህርት ቤት ውስጥ 3 ምርጥ የመልክት ጓደኞች እነማን ናቸው ነው የሚለው። እንግዲህ የራሳቸውን ያው እንግዲህ ትንሽ ተነጋገሩና እናቃቸዋለን። ይታወቃሉ። ስለማገኛቸው ኦኬ። እስቲ 3 የመልክት ጓደኞች የቅርብ ጓደኞች፣ ብዙ ጓደኞች ሊኖራት ይችላሉ። እንደ 3ቱን ማን ናቸው? መልክተ እንግዲህ የራስሽን መልስ ትይዣለሽ ማለት ነው። ጻፊ አንቺ የራስሽን፣ እናንተ ደግሞ እሺ። ሰማንታ፣ ኦኬ። ቢታንያ እና ናታኒም እየተነጋገራችሁ እናንተ እየተነጋገራችሁ ቢታንያ፣ ሰማንታ፣ ኒያት መልክቴ የራስሽን መልስ በእርግጠኛ ጽፈሻል፣ ይዘሻል ቀድመሽ እነሱ ሳይናገሩ። ዋው! ለሚቀጥለው ይሄ ነገር በጣም ይጠቅምሻል አንቺ ከሌላ አንቺ ማለት ነው ስለምናገኛቸው ነው አይደል? እሺ ሁለተኛው ጥያቄ መልክት በጣም የምትወዳቸው 3 የምግብ አይነቶች ምንድን ናቸው? አንደኛ ላዛኛ በጣም ትወዳለች። ላዛኛ፣ ዶሮ ወጥ ዮሐንስም ተስማማለህ? እሷ ባለችው ሀሳብ ማስቀየርም እኮ ትችላለህ። እንቁላል ብዙ ነገር ትወዳለች። 3 ነገር ስለተባለ ሁሉንም ትወዳለች። እንደዛ ከሆነማ ዋናዎቹ እነዚህ ናቸው፣ ዶሮ፣ እንቁላል፣ ላዛኛ። እሺ ስለዚህ ተይዟል። በጣም አሪፍ። 3ኛው መልክት ወደፊት መሆን የምትፈልገው ነገር ምንድን ነው? ያው ከህፃንነቷ ጀምሮ መቼም ይሄን እሆናለሁ ምናምን ይባላል። በነገራችን ላይ በዚሁ ላይ አሁን በአንዳንዴ አሁን እናንተ ሁለታችሁም ወደ ሕክምና ወይም ፋርማሲስት ናቸው፣ ያው ወደ ሕክምናው ቀረብ ያላችሁ ሰዎች ናችሁና የእናንተን አንዳንድ ጊዜ ልጆች በእኛ መንገድ ብቻ እንዲሄዱ የማድረግ ሁኔታ አለና ይሄ ከወደፊት የሙያ ሁኔታ ለምሳሌ መሆን የምትፈልገው እሷ ሌላ ሊሆን ይችላል፣ የእናንተ መንገድ አለና ነፃነቱ እስከምን ድረስ ነው? ይሄን ነገር ከመስጠት አንፃር በዚህ ላይ የተወሰነ ሀሳብ። እኛ በፍላጎት ነው። ኦኬ። እኛም ድሮስ እኔ ስማርም በፍላጎት ነው የተማርኩት። አንዳንድ ሰው ዶክተር ከሆንኩ ልጅም ዶክተር እንዲሆን ይፈልጋል እንደዛ ማለት አለና እናንተ ጋር በሷ ምርጫ ነው። እኔም ስማር በራሴ ምርጫ ነው። ቤተሰብ አስገዶኝ አይደል? ይሄን ተማሪ የሚል የለም። ስለዚህ ልጆች በራሳቸው ምርጫ ሲሆን ውጤታማ የሚሆኑት። በጣም አሪፍ። ከዛ ውጭ ግን አንተ ለማስደሰት ብለው ቢሆኑ ውጤታማ ይሆኑ። ምሰሩንም መውደድ አለብህ። በታለንታቸው በፍላጎታቸው ሲሆን ጥሩ ነው ማለት ነው። እንጂ እሷ ከመጀመሪያ ጀምሮ አስተማሪ መሆን ነበር የምትፈልገው በብዛት። ኦኬ አስተማሪ። ኦኬ ስለዚህ መልክተ ወደፊት መሆን የምትፈልገው አስተማሪ በሚለው ነው። ከዛ በኋላ የቆየች ደግሞ ዶክተር
ዲዛይነር አሁን ዲዛይነር እያለች ነው እንግዲህ ፍላጎታቸው ገና ነው ከፍ ያልሱ ይቀያየሩ ነው ይቀየራ እንደው ባሁን አሁን በዚህ ባለችበት ቅጽበት ነውና ያወራን የትኛውን እናያዝ ማለት ነው ከሶስቱ ዲዛይነር የሚለውን እናያዝ በጣም አሪፍ ቀጣይ ዶክተር ወቀጣይ ያሉ እንግዲህ ሊቀየር ይችላል ለጊዜው በጣም አሪፍ እሺ አራተኛ ጥያቄ መልክተ ቅዳሜና እሑድ በቤት ውስጥ ዘወትር የምታደርገው ነገር ምንድነው ታጠናለች እሺ ማጥናት ቲቪ ታያለች እሺ ትጫወታለች ጆን ተስማማለህ በዚህ አልስማማ ማለት ይችላል መነጋገር ያስፈልጋል ስለዚህ ሶስት ነገሮች እነኚህ ናቸው እሺ የመጨረሻው ጥያቄ መልክተ እንደው ምናልባት አስቸጋሪ ልጅ አይደለችም እንደው ግን ያው መቼም አንድ ነገሮች ክፍተት ካለባት ወደፊት ማሻሻል ያለባት ሶስት ነገሮች በእናንተ ይሄ የነገር ክፍተት አለብሽ የምትሏት ከዚህ በፊትም የተነገራት እንደው ያልተሻሻለ ነገር ካለ ወደፊት መሻሻል ያለባችሁ ሶስት ነገሮች የምትሉትን እሺ አንድ ነው ሶስት ነገር የለ አንድ ነው መቸኩል ነው ትቸኩላለች ኦኬ ብዙ ጊዜ አሁን ፈተና ላይም ትምህርት ላይ ከኔ ጋር ብዙ ጊዜ የማልስማሙ በዚህ ነው አብዛኛው ታውቃቸዋለች ኦኬ አሁን ኤክስ የገባበት ሳታውቀው ክብደት አይደለም ኦኬ በመቸኩል ኦኬ ይሄ ከታች ጀምሮ የመጣ ነው እንግዲህ ምንም ማድረግ አይቻልም እስካሁን ድረስ ጭቅጭቃችን እሱ ኦኬ የቀየ ነው ትቸኩላለች አብዛኛው መጣጣቸው እንትን በችኮላ ነው እንጂ ወዲያ እንትን ይላል በጣም ስለዚህ ችኮላ የሚጨምሪው ነገር አለ ሶስት ነው ያልኩት ግን አንድ ነው ሶስት እኔም አንድ ነው ግን በዚህ ጋር የሱን ለማጠናከር ያህል እውነት ነው ከኬጂ ጀምሮ ሆምሩክ ቲቸሮቻቸው አስተማሪዎቿ ማለት ነው ሁልጊዜ የሚነግሩን ይሄንን ነገር ነው እኛም የምንረዳው ቤት ውስጥ ማለት ነው ትቸኩላለች ብዙ ነገሮችን ባለማወቅ ሳይሆን በመቸኮል ታጣለችና እቺን ነገሯን ያው ብታስተካክል ብለን ደስ ይለናል በጣም አሪፍ ስለዚህ ያው እንግዲህ አንድ ነገር ብቻ ነው ወደፊት ይሄም ነገር በአጭር ጊዜ በእርግጠኝነት ይቀርፋል ብዬ አስባለሁ በጣም አሪፍ እንግዲህ ስለ መልክተ እናንተ ተጠይቃችኋል 5 ጥያቄ መልክተ እንግዲህ ራሷን መልስ ይዛለች ምን ያህል ትክክል ናቸው ምን ያህል ያውቁኛል ወይም ደግሞ የምትይው ነገር ካለ ሲመልክት መልሶችሽን እንግዲህ ያሳይን እስኪ ለካሜራ አሳይ አብዛኛው እውነት ለመናገር ልክ ነው ጓደኞቼን በዚህ ሰው ተናግሯል ግን አንድ አባቴ ተሳስቶ ነበር ናታንያ ሲል ግን ያው ኒያስ ለማለት ስለሆነ ልክ ነው ምግቦቹ ላይም ጥሩ ነው እንቁላል ወዳለው ግን እንቁላልን ቺክን ወይ ሻወርማ ይተካዋል ወደ ካሜራው እንደዛ እሺ እሱ ይተካዋል ያው ምግብ መራጭ አይደለም ሁሉንም ወዳለው ሶስት ብቻ ስለተባለ ነው ስለዚህ እሺ መሆን የምፈልገውም መጀመሪያ ፋሽን ዲዛይነር ነው ከዛም ደግሞ ዶክተር ነው ልክ ናቸው እሱንም በቤት ውስጥ የማደርጋቸው ነገሮች ከነሱ ጋር ስለመሆን በደንብ ያውቁታል ፊልም ወይም ቲቪ ማየት መጽሐፍ አነባለሁ አጠናለሁ ጫወታለሁ እና ደግሞ አምስተኛውም ያው ባህሪን እኔም እነሱም ስለሚያውቁት ልክ ናቸው ችኩል አለመሆን ነው ወደፊት ማሻሻል የምፈልገው ከዛ አብዛኞቹ ልክ ናቸው በእርግጠኝነት አንድ ቦታ ብቻ ነው ስለዚህ የሚያመለክተው እንግዲህ በቤተሰብ ውስጥ ምን ያህል ወላጆች ልጆቻቸውን በቅርበት ማወቅ እንዳለባቸው የሚያመለክት ነው በጣም አሪፍ ነው በጣም ደስ ይላል እናመሰግናለን እሺ ችግር የለም የተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው ፕሮግራማችን እንግዲህ በዚህ መልኩ እንደቀጠለ ነው አሁንም ይህን ፕሮግራም ላይክ ሼር ሰብስክራይብ ማድረጋችሁን ቤተሰብ መሆናችሁን አትርሱ ፕሮግራማችን አሁንም ይቀጥላል መልካም ቆይታ አሁን ደግሞ ሁለተኛው ምንድነው የምናደርገው እናትና ልጅ ስለ አባት ምን ያህል ያውቁታል እንግዲህ ጆና አሁን እንደተጠየቀ ምን ያህል ያውቁኛል እንግዲህ ዛሬው ትልቅ የቤት ስራን ይሰጣችሁ ብዬ አስባለሁ ይህን ጥያቄ ስናዘጋጅ እንግዲህ ምን ያህል ያውቁኛል ነው አይደል ምን ያህል እንግዲህ ይሄንን በደንብ እናያለን እንግዲህ ዛሬ ስለዚህ ሜሮንና መልክተ ትጠይቃላችሁ ስለ ጆንን የሚመለከቱ ጥያቄዎች ማለት ነው የመጀመሪያው ጥያቄ የዮሐንስ 3 ምርጥ ጓደኞችን ተናገሩ ነው የሚለው እንግዲህ ዮሐንስን ብዙ ጓደኞች ይኖሩታል ብለን እናስባለን እና 3 የቅርብ ጓደኞች ያው ምርጥ የሚለው የቅርብ ጓደኞች የምትሏቸውን
ጆን ያው የራስህን መልስ ይዘሃል። ብዙ ጓደኞች አሉት፣ ግን ያው ቅርብ የምንላቸው መጀመሪያ አበበ የሚባል ጓደኛ አለ። አቤ ነው የምንለው ሁላችንም። ሁለተኛው ደግሞ ዶክተር መለስ የሚባል የቅርብ ጓደኛ አለው። ሶስተኛው ቴዲ። ስለዚህ ቴድሮስ የሚባል ጓደኛ አለ። በጣም አሪፍ ቴዲ መልሰን ይዛል። ቴዲ ያው ኮስተር ብሏል። የሆነ ስህተት ሳይፈጠር አይቀርም እንግዲህ እናያለን። እሺ ስለዚህ የመጀመሪያው ጥያቄ ተመልሷል። ወደ ሁለተኛው ጥያቄ ስንሄድ የዮሐንስ የጫማ ቁጥር ስንት ነው? 40 ተነጋግራችሁ እንግዲህ 40 መልክስ ያው ተነጋገሩና አንድ ላይ ድረሱ። ገምች 40 እና 41 41 ይችላል። እሺ እኔ 40 አልኩኝ። ተስማሙና አንዱ እሱ ምክንያቱም አንድ ቁጥር ነው የሚይዘው። 40 ይሁን 40 ኦኬ በጣም አሪፍ። ሶስተኛው ጥያቄ ዮሐንስ ማታ ከስራ መጥቶ መጀመሪያ የሚያደርጋቸው 3 የተለመዱ ነገሮች ምን ምንድን ናቸው? መጀመሪያ የተለመዱ ነገሮች እጁን ይታጠባል። ሰላምታ ይቀድማል ከሁሉም ነገር። ከዛ እጁን ይታጠባል በዋናነት ማለት ነው። 3 ቀናቸው መጀመሪያ እጁን ይታጠባል። ከዛ ልብስ ይቀይራል። ኮመን ናቸው። ሰላምታ፣ ልጆቹን ሰላም ይላል፣ ባለቤቱን ሰላም ይላል። ከዛ በኋላ ይታጠባል። ከዛ በኋላ ልብስ ይቀይራል። 3 ነገሮች ስለተባሉ የተለመዱ ኮንስታንት ናቸው። እንግዲህ ዮሐንስ የሚለውን እንሰማለን። እሺ አራተኛ ጥያቄ ዮሐንስን በጣም የሚያበሳጨው 3 ነገር ቤት ውስጥ ሊሆን ይችላል፣ ውጭ ሊሆን ይችላል። 3 ነገሮች ምን ምንድን ናቸው? መጀመሪያ አታድርጉ ወይም ደግሞ የተከለከለ ነገር ማድረግ አታድርጉ ምናምን ሊባል ይችላል። እዚህ ቤት ውስጥ ምን ከቤት ውጪ ከዛ ያ ሰው ያንን ምክር አልፎ አታድርግ የተባለውን ነገር ሲያደርግ ይበሳጫል። ስለዚህ ጠቅለል ሲል ይሄን በቃ ትዕዛዝን የማይቀበል ሰው በሚለው ነው ያዟል። ትዕዛዝን አለመቀበል። እሺ እያወቁ መሳሳት የሚሳሳትን ሰው። እሺ ከበደን ጥያቄው ሶስት ነገሮች ብዙም ያበሳጭ ነገር አለ መቼም በስራው በቤትም እንግዲህ ያው አንዳንዴ ሶስት ነገሮች መሞከር። አይ እኛ ሁለት ነው የምንለው ብዙ ጊዜ ያው ተጫዋች ነው ይቀልዳል። ለዛ ብዙም አይበሳጭም። አንዳንድ ጊዜ ያው ጥያቄው ግድ ስለሆነ ነው እንጂ ብዙም ሁሉ ጊዜ። ስለዚህ በሁለት ይያዝ። ዮሐንስ ግን 3 አለ እንደውም ከዛ በላይ እያለኝ ነው ኮንታክት በዛም በላይ እያለ ነውና ስለዚህ በሁለት ይያዝላችሁ። ያው እንግዲህ ነጥብ የሚያስቀንስ ከሆነ መቀነስ ነው። በጣም አሪፍ። ስለዚህ ይሄኛውን በዝና ያዋለን። አምስተኛው ዮሐንስ ተማሪ በነበረበት ሰዓት በጣም የሚወዱ የትምህርት አይነት ወይም የትምህርት አይነቶች በጣም የሚወዳቸው አንድም ሊሆን ይችላል ሁለቱም ሊሆን ይችላል ችግር የለውም። እሺ አይ ችግር የለም። 3 እንናገራለን። ኦኬ መጀመሪያ ማትስ በጣም ይወዳል። እሺ ሜሮንስ? ከስማማለሁ። እንደውም ማትስ ከመውደዱ የተነሳ አሁን እሷን ራሱ ማትስ ያስጠናት በፍቅር ነው እና በደንብ ነው ማትስ እንድታውቅ የሚፈልገው። ኦኬ በጣም ይለፋል እሷ ላይ ማትስ ከልጅነት ጀምሮ ማለት ነው። ሰሌዳ ገዝቶ እያጠፋ ልክ እንደ አስተማሪ በማርከር ማለት ነው። እንደዛ ነው ማትስን ሲያስጠናት የነበረው። ኦኬ ከግሬድ 1 ከኬጂ ምናምን ጀምሮ ማለት ነው። ማትስ በጣም ይወዳል። ኦኬ ስለዚህ ማትስ አንድ ፊዚክስ ኦኬ ወንድማማቾች ናቸው። ኬሚስትሪ ሶስቱን በጣም በኮንፊደንስ ነው የመለሳችሁት። ይሄኛው ምንም እንግዲህ ዮሐንስ የራስህን መልስ ማሳየት ትችላለህ። እንግዲህ ምን የሳቱትም ጥያቄ ካለ ምክር ሰጥቶ ማለፍ ነው እንግዲህ ከይቅርታ ጋር። ምንም የሳቱት የለም። ኧረ ተው ሁሉን መልሰዋል። ያው ማጥፋት ማለት እንትን ቸልተኛነት ማለት ነው። ኦኬ አዎ ችሎታን አለመጠቀም። ኦኬ ትክክል። ሌላ ሁሉም ልክ ነው። አንደኛው ቲቪ ማየት፣ ሶስተኛው ላይ እንደገባው ሶስተኛው ገብቼ ቲቪ ከፍታለሁ። ኦኬ እጅ መታጠብ፣ ልብስ መቀየር ልክ ነው። ሰላምታ ያው ሰላምታ ለሱ የተለመደ ነው። ስለዚህ አንድ ነው ያጡት ማለት ነው። አንድ ያጡት።
በጣም ከ19 አግኝታችኋል። ሁለት ነው የሚል ካሜራ እንግዲህ በጣም አሪፍ። በጣም እናመሰግናለን። አሁን ደግሞ ልጅና አባት ማለትም መልእክተና ዮሐንስ ስለ ሜሮን ይጠይቃሉ። ምን ያህል ያቋታል ሜሮንን የሚለውን ጥያቄ ነው የምናነሳው። ስለዚህ የመጀመሪያው ጥያቄ ምንድነው? ሜሮን ጠዋት ከእንቅልፏ ተነስታ መጀመሪያ የምታደርጋቸው 3 ነገሮች ምንድን ናቸው? መጀመሪያ ነገር ቁርስ ትሰራለች። ከእንቅልፏ ተነስታ መጀመሪያ ቁርስ፣ እሺ፣ ፊት ትታጠባለች፣ ከዛ ትጸልያለች። ጎበዝ አርሴማ፣ በጣም አሪፍ። እሺ አሁን ዮሐንስና መልእክት ደግሞ እንግዲህ የራሳችሁ ሌላ ደግሞ ለኛ ያው ሰላምታ ትሰጣለች። ጠዋት መታ ሰላምታ ትሰጣለች። ወንድሜን ቁርስ ታበላለች። እሺ በቃ እናሳ ያለችው ነገር በቃ ሰው ባለችው ጸናለሁ። ኦኬ ጸሎት፣ ፊት መታጠብ ያው ዞሮ እሺ ያው የመጀመሪያው እሺ ፊት መታጠብ በሚለው እናያዘው። እሺ ከዛ ጸሎት ትጸልያለች። ከዛ ቁርስ ታዘጋጃለች። ስለዚህ 3 እናያዘው። ቁርስ ማዘጋጀት፣ ሰላምታና ጸሎት አይደል? 3 ነገሮች። በጣም አሪፍ። እንግዲህ ሜሮን ጠዋት የምታደርጊያቸው ነገሮች ስለምታውቂያቸው እንግዲህ ምን ያህል ያቁኛል የሚለውን ታያለሽ ማለት ነው። ሁለተኛ ጥያቄ ሜሮን በጣም የምትወደው 3 የቀለም አይነት ምንድነው? በጣም የምትወዳቸው እንግዲህ ብዙ አይነት ቀለሞች አሉ። አሴማሲ ነጭ ትወዳለች፣ እሺ፣ ጥቁር ትወዳለች፣ እሺ፣ እና ግራጫ። የሚገርም ነው። ግሬ ማለት ነው። በጣም አሪፍ። እሺ መልእክተና ዮሐንስ እንደዛ ነው የምትወደው። ሌላ በተጨማሪ ምናልባት 3 ቀለም ከተባለ እነዚህ ናቸው። ከዚህ ያሉ ቀለሞች እነሱን ትመርጣቸዋለች። በጣም አሪፍ፣ በጣም አሪፍ። ሶስተኛ ጥያቄ ነው። ሁለተኛው ጥያቄ መልሰናል። ሶስተኛው ጥያቄ ሜሮን በህይወቷ በጣም የምትፈራቸው 3 ነገሮች። እግዚአብሔርን መጀመሪያ ትፈራለች። እግዚአብሔር ብላችሁ መፍራት አለበት። ኦኬ አንድ ከዛ አይጥ ትፈራለች። እሺ 2 ሌባ። በጣም አሪፍ። በቃ እኔ ከሌለው በቃ ወደ ሌባ ያለ ይመስላት። በስራ ጉዳይ ማኖር በጊዜ ያለው ብዙ ጊዜ። ኦኬ ስለዚህ እንግዲህ ያው ልጆቿ እያሉ ትፈራለች። ጥበቃም አለ ዙሪያ ጥበቃም አለ፣ ግን ሌባ ትፈራለች። አይ ትክክል ነው። መፍራቱ ይሻላል። በአሁኑ ሰዓት የፈራ ነው የሚያመልጠው። ስለዚህ 3 ነገሮች። በጣም አሪፍ። በጣም ሌላ ሞት ትፈራለች መሰለኝ። ኦኬ ሞትማ ምንም አይፈራለ ብለሽ ነው? ሁላችንም ነው ግዴታ ስለሆነ እሱን ማይፈራ የለም። አንፈራም ብለን ብናወራም አይቀርም። እሺ ስለዚህ ያው 3ቱ ተይዟል ማለት ነው። ሜሮን የራስሽን ይዘሻል። በጣም አሪፍ። አራተኛ ጥያቄ አርሴማ ነች የምትመልሰው። አሁንም እሺ ለአርሴማ እንግዲህ ተዘጋጅ፣ በደንብ አዳምጪ። ሜሮን ምን አይነት ስጦታ ቢሰጣት የበለጠ ደስተኛ ትሆናለች? 3 ነገሮች። ሰው ለምሳሌ ሊሆን ይችላል፣ ጆን ሊሆን ይችላል፣ አክስት ሊሆን ይችላል። ብቻ የሆነ ሰው ምን አይነት ስጦታ ቢሰጣት ደስተኛ ትሆናለች? መጀመሪያ ብር። ትክክል። ቀጣይ መኪና። አንቺ ያኔ የልብ አድርስ እኮ ነሽ። እና ደግሞ ስልክ አይፎን። እንግዲህ ሜሮን ያው መኪና ብላለች። እንግዲህ ስልክ እና ብር። የሚገርም ነው። ይሄ በጣም የሚገርም ነው። እሺ እናንተን ደግሞ ዮሐንስና መልእክታሲ። ሌላ ደግሞ ያው ትክክል ናት ያለችው አበባም ትወዳለች። አበባ እንደስጦታ። የሁለታችሁ መልስ ንገሩኝ። ይሄ የሷ ነው
የሷ ከድምር ውጪ ነው። በቃ ይኸው አንድ አይነት አበባ መኪና አላውቅም። ዮሐንስ እንግዲህ ሞክራ በቃ ብር እዚህ ጋር አርሴማ እንዳለችው እነሱ ነው። ከሱ በተጨማሪ አበባ በጣም የሚገርም ነው። አርሴማ በጣም አልተቻለችም። የቤት ስራ እየሰጠች ነው እኮ ለአንዳንድ ሰዎች የቤት ስራ እየሰጠች ነው። በጣም የሚገርም ነው። በጣም አሪፍ። የመጨረሻ ጥያቄ ላይ ደርሰናል። የመጨረሻው ጥያቄ ከአመት ውስጥ ማለትም ያው ከ12ቱ ወራቶች ሜሮን በጣም የምትወዳቸው 3 ወራቶች? እሱ በጣም ቀላል ጥያቄ ነው። ያው እኔ እንደምገምተው ከሆነ መስከረም፣ ጥር እና መጋቢት ይዘናል። ምክንያቱም የኔ የእህቴና የወንድሜ የልደት ወራት የተወለድንበት ቀናት ወራት ስለሆኑ 3ቱን ወራት በጣም ትወዳለች። ጥር እና መጋቢት ቢሆን የምትለው ነገር አለ እንዲያው በራስ? አዎ እንደዛ ማሰኔ ምንም እንትን ሰኔ ብለተክ እነዚህ ነው የልጆቼ የተወለዱበት ቀን ብዙ ጊዜ የምትለው። ኦኬ የራሷን እንግዲህ ሰው አየህ እናት ሲሆን እንግዲህ የራሷን የልደት ቀን ረስታ የልጆቿን እንግዲህ ይሄ ነው እናትነት ማለት ትልቁ ነገር ማለት ነው። ያው የኔንም ረስታ ማለት በጣም የዋናውን ያባወረው በጣም የሚገርም ነው። በጣም ደስ ይላል። እሺ ከሳምንቱ ቀናት በጣም የምትወዳ? እሺ ጆን? ቅዳሜ፣ ዓርብ፣ ሰኞ። ቅዳሜ፣ ዓርብ፣ ሰኞ። እንደው ምክንያት ይኖራት ይሆን? ቅዳሜም ትምህርት ስለሌላችን ልጆቹን ስለምታገኝ፣ ዓርብም ያው ጠዋት ዓርብ ቅዳሜ ቁርስ ምግብ ስለማታዘጋጅላቸው ምሳ ስለማታስላቸው አንዴ አሁን ለጆን ይሄ በጣም ትክክል። ሰኞ ደግሞ ቅዳሜና እሑድ ሲያደርቋት ብሎ ስለሚሄዱ ትምህርት ቤት በጣም የሚገርም መልስ ነው። እንደዛ ናቸው አጥቂም በጣም አሪፍ። እንግዲህ ጥያቄዎችን ጨርሻለሁ። እንግዲህ ጥያቄው ይሄን ይመስላል። 5 ጥያቄዎች ተጠይቃችኋል። ጥያቄው እንዴት ነው? ከበዳችሁ? አይ አይከብድም። ቀላል ነው አይደል? ያው ፈታኝ ነገሮች ቢኖሩም ያው እንግዲህ ይቅርታ ነው። ሌላ ምን ከይቅርታ በላይ ምን? እርግጠኛ ናችሁ? ይቅርታ ለመጠየቅ ዝግጁ ናችሁ? ሜሮንም ማለት ነው። ይቅርታ ነው። ሌላ ቅጣትም ካለ እንግዲህ ሌላ ይቅርታ አንተም ትፈልጋለህ? በጣም የሚገርም ነው። ጥያቄዎቻችንን ጨርሰናል። ሜሪ ያንቺን መልስ እስኪ ስንት ተሳስተዋል የት ጋር የሚለው ነገር አራርግና። እሺ የመጀመሪያው ጥያቄ ልክ ናቸው። ቅደም ተከተሉን ያዛቡት። ከእንቅልፍ እንደተነሳው መታጠብ ነው፣ መጸለይ ነው። ከዛ ቀጥታ ወደ ኪችን ነው የምገባው። የእነሱ ትምህርት ቤት የሚሄዱም ከሆነ ቁርስ አዘጋጃለሁ፣ ምሳቃ አዘጋጃለሁ ማለት ነው። ይሄ ነው በቃ። የከለር ምርጫም ልክ ናቸው። ጥቁር፣ ነጭ፣ ግሬ ነው የምወደው። ሶስተኛው እግዚአብሔርን እፈራለሁ እና ሞት በጣም ነው የምፈራው። ያው ሁሉም ሰው ይፈራል ሞት እና አይጥ። አዎ አራተኛ አይቻልም እንጂ እንዳለው ሌባ በጣም ነው የምፈራው። አዎ 3 ስለተባለ ነው 3ቱ። በጣም አሪፍ። አራተኛ ላይ ደረስኩ። አንደኛው ብር ነው። ብር ያስፈልጋል። በቃ አድርጌ ብር ብያለሁ። እሺ ሌላ ደግሞ ስልክ ያስፈልጋል። ሶስተኛው ግን ከብርም ከስልክም የበለጠ ጊዜ ነው። ጊዜ እንደ ስጦታ መቆጠር አለበት። ምክንያቱም ያው ገንዘብ ብቻ አይደለም። ገንዘብ ቢኖር ጊዜ ከሌለን የቤተሰብ ጊዜ ኳሊቲ ታይም የሚባል ነገር ያስፈልጋልና ጊዜ ያው ቤተሰብ አንዳንዴ አሁን ቢዚ የምንሆንበት ጊዜ ይኖራልና እንነፋፈቃለን። የአብሮ መሆን ስንጫወት ስንስቅ ምናምን ደስ ይላልና ያው ጊዜ የሚለው እዚህ ጋር አልመለሳችሁም። ይሄንን ሰጣችኋል፣ አስቡበት። ወራቶቹ ልክ ናቸው። መስከረም፣ ጥርና መጋቢት ናቸው። እውነት ነው። ልጆቼ የተወለዱበት ቀን ስለሆነ በጣም ደስተኛ ነኝ። በጣም ነው የምወዳቸው። ቀናቶቹ ደግሞ ዓርብ፣ ቅዳሜ፣ ሰኞ የተባለው ነገር ግን ነጆን ያሉት ትክክል ነው። ልክ ነው።
ጠዋት ከባዱ ነገር ይመስለኛል አይደል? ለአብዛኛው ወላጅ ጠዋት ተነስቶ 12 ሰዓት 11 ሰዓት ላይ ቁርስ መስራት ለተማሪዎች። ስለዚህ አርብ ለዛ ነው አርብን የምወደው። አሁን አርብ ለቅዳሜ ቁርስ የለም፣ ምሳቃ የለም፣ ጠዋት መነሳት የለም። በቃ ደስ ይለኛል አርብ ማለት ነው። ሲመጡ እነሱ በጣም ብዙ ወላጆች ጭምጣት በእርግጠኝነት ይወዷታል ብዬ አስባለሁ። ቅዳሜ ደግሞ አብዛኛውን አብረን አርፍደን እንነሳለን፣ ቁርስ አብረን ተሰብስበን እንበላለን። በቃ ኳሊቲ ታይም እናሳልፋለን ቅዳሜ ጠዋት በተለይ ማለት ነው። እና ቅዳሜ ደስ ይላል። ያው ሰኞ ደግሞ ቅዳሜና አርብን እሑድን ውለው ወደ ትምህርት ገበታቸው ደግሞ ሲመለሱ በጣም ደስ ይለኛል፣ በጤና ሲመለሱ ማለት ነው። እና እኚህ ቀናቶች ያው ደስ ይላሉ ለእኔ ማለት ነው። በጣም አሪፍ። አንዴ ለሁላችንም ሞራንስ እናመሰግናለን። ካሜራማን እንግዲህ በእግርህም ቢሆን አጥብቅ። እየተከታተላችሁት የምትገኙት ኮምፓሱ የተሰኘው ፕሮግራማችን ነው። እንግዲህ ፕሮግራማችን አሁን ወደ ማጠቃለያው እየተቃረብን እንገኛለን። እንግዲህ የዛሬው ፕሮግራማችን በአንዲት ጎበዝ ተማሪ በስነ ምግባሯም በትምህርቷም አሪያ የምትሆን ተማሪ ከቤተሰቦቿ ጋር ጥሩ ቆይታ እያደረግን እንገኛለን። እንግዲህ እንደ ሰብሰብ ብለን ጥሩ ጊዜ እያሳለፍን ነው ብዬ ተስፋ አደርጋለሁ። አሪፍ ጊዜ እያሳለፍን እንግዲህ አሁን ወደ መጨረሻ አካባቢ እየተቃረብን እንገኛለን። እንግዲህ እናንተም በዚህ ፕሮግራም ደስተኛ እንደሆናችሁ ተስፋ እናደርጋለን። ብዙ ቁም ነገር እንደወሰዳችሁም ተስፋ እናደርጋለን። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን እንግዲህ ወደ ማጠቃለያው ተቃርበናል። አሁን የመልእክተ ቤተሰቦች እንግዲህ የመጨረሻ ሀሳባቸውን ለወላጆች፣ ለተማሪዎች፣ ለመምህራን ሊሆን ይችላል አጠቃላይ ሀሳባቸውን የሚገልጹበት ሰዓት ላይ ደርሰናል። እስኪ ከአርሴማን ጀምር። አርሴማ እስኪ መልእክት ለጓደኞችሽ፣ ለአስተማሪው፣ ለወላጆችሽ እስኪ የምታስተላልፊው መልእክት ምንድን ነው? ለአስተማሪዎቼ ማስተላለፍ የምፈልገው ነገር በጣም ነው ማመሰግነው። እውቀት ስለምሰጡኝ፣ አዳዲስ ነገር ስለምታስተምሩኝ እና በጣም አመሰግናለሁ። ቤተሰቦቼን ደግሞ የማመሰግናቸው እነሱም አንዳንድ ነገር ይረዱኛል፣ ፍቅር ይሰጡኛል እና በጣም ነው ማመሰግናቸው ቤተሰቦቼን። እና ይህን ኮምፓስ ወግ ስላቀረባችሁኝ አመሰግናለሁ። በጣም አሪፍ እና እኛም እናመሰግናለን። መጀመሪያ እግዚአብሔርን አመሰግናለሁ። በመቀጠል ደግሞ እናትና አባቴን፣ ወላጆቼን ለሚሰጡኝ ፍቅር፣ እንክብካቤ ከፍላችሁ ስለምታስተምሩኝ፣ ስለምትንከባከቡኝ በጣም አመሰግናለሁ። በመቀጠል ደግሞ መምህራኖቼን ነው አመሰግነው። መምህራኖቼ ሁለተኛ እናት ወይም አባት ወይም ደግሞ የእውቀት አባትና እናት ስለሆኑ በጣም አመሰግናለሁ። እናንተ ባታስተምሩኝ እዚህ ቦታ ላይ መድረስ አልችልም ነበር እና ደግሞ እናንተም ኮምፓስ ወግ እዚህ ቻናል ላይ ስላቀረባችሁኝ፣ ለሌሎች አርአያ ትሆናለች ብላችሁ ስላቀረባችሁኝ በጣም አመሰግናለሁ። በተጨማሪም ጓደኞቼን እና ራሴንም አመሰግናለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። በመጨረሻ ደግሞ ማስተላለፍ የምፈልገው መልእክት በተለይ ለተማሪዎች፣ አንዳንድ ሰዎች ጉብዝና በተፈጥሮ ይመጣል ሊሉ ይችላሉ። እኔ ግን በዚህ አላምንበትም። ማናችንም ከሰራን፣ ካጠናን፣ ፍላጎቱ ካለን የፈለግንበት ደረጃ ወይም ደግሞ ከፍ ያለ ደረጃ ላይ መድረስ እንችላለን። ለዛ ጠንክራችሁ ስሩ፣ ተማሩ ነው። በመጀመሪያ እናንተ አመሰግናለሁ። ኮምፓስ ግን እዚህ መታችሁ እሷን የፕሮግራሙ ታዳሚቱን ስላደረጋችሁ እናመሰግናለን። ሁለተኛ ትምህርት ቤቱ በጣም ጥሩ ትምህርት ቤት ነው። ይህ ከእናንተ ጀምሮ ማለት ነው። ትምህርት ቤቱ ጥሩ ባይሆን እነሱ ደረጃ አይደርሱ። ስለዚህ ሁሉንም ማመስገን እፈልጋለሁ። ለወላጆች መልእክት ለወላጆች ልጆቻችሁን በቃ ውደዱ፣ ተንከባከቡ፣ ጊዜ ስጡ። ከዛች ምንም አይፈልጉ። አመሰግናለሁ። ያው እኔ በመጀመሪያ እንግዲህ እግዚአብሔር ነው የማመሰግነው። እዚህ ደረጃ ያደረሰን ከሁሉ ነገር ጠብቆ እሱ ነውና እንድናወራ የሚፈቀደልን እግዚአብሔር ነው። እግዚአብሔርን አመሰግናለሁ። በመቀጠል ልጆቼን አመሰግናለሁ። የኔ ልጆች ስለሆናችሁ እወዳችኋለሁ፣ አከብራችኋለሁ። ትልቅ ደረጃ እንድትደርሱልኝ እመኛለሁ። እንደገና ያው ባለቤቴም አመሰግናለሁ። በጣም እወድሃለሁ፣ አከብርሃለሁ።
ሌላው ደግሞ የልጆቼ መምህራን ልጄ እንዳለችው በእኛ ብቻ አይደለም እዚህ ደረጃ የደረሰችው ወደፊትም የምትደርሰው። ስለዚህ እናንተንም ከኬጂ ጀምሮ ልጆቻችንን የምታስተምሩልን አስተማሪዎቻችን እግዚአብሔር ይስጥልን፣ እናመሰግናለን። ሌላው ቤተሰቦቻችንን እናመሰግናለን። እንዲሁም ደግሞ እናንተ ኮምፓስ ወግን ትመጥናለች ታስተምራለች ብላችሁ ቤት ድረስ መታችሁ ይህንን ቃለ መጠይቅ ለማድረግ ፈቃደኛ ስለሆናችሁ እናመሰግናለን፣ እናከብራችኋለን። በጣም አሪፍ፣ እግዚአብሔር ያክብርልን፣ እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይህን ይመስላል። እኔም እንግዲህ በመጨረሻ ያው እናንተ እንግዲህ መልእክትና አርሴማን ስለወለዳችሁ እንግዲህ በእናንተ ምክንያት የተገናኘ ነው፣ በእነሱ ምክንያት የተገናኘ ነውና እንግዲህ ይህንን ቀረጻ እንግዲህ ለማድረግ ብዙ ጊዜ ፈጅቶብናል፣ ግን ፈቃደኛ ሆናችሁ ይህንን ፕሮግራም ለመስራት እውነት ለመናገር ስጠይቃችሁ በአንድ የስልክ ጥሪ ነው የተባበራችሁኝና በእውነት በጣም አመሰግናለሁ። ጊዜያችሁን ቤታችሁን ፈቅዳችሁ እንደዚህ በነፃነት ጊዜያችሁን ሰጥታችሁን ከኛ ጋር ጥሩ ጊዜ ስላሳለፋችሁ በጣም ሀሳባችሁንም ደግሞ ሼር ስላደረጋችሁ ለልጆች ለወላጆችም ለተማሪዎችም በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ ወደፊት ደግሞ አድገው ለምርቃት ለቁም ነገር ደርሰው ደግሞ እነኚህ ልጆች ወደፊት ደግሞ ለመገናኘት ያብቃን። ስለነበረን ጊዜ በእውነት መተን እንደዚህ ተንከባክባችሁን በእውነት በጣም ፍቅር ያለበት ቤተሰብ ነው። ለሌላም ቤተሰብ አሪያ ይሆናሉ ብለን ነው እዚህ ፕሮግራም ላይ ያቀረብናቸውና ተመልካቾች በእውነት በጣም ደስ የሚል ቆይታን ያሳለፍነው። ከነሱም እንግዲህ ወላጆች፣ ተማሪዎች፣ ሌሎችም የማህበረሰብ ክፍሎች ቁም ነገር ይወስዳሉ ብለን ተስፋ እናደርጋለን። ስለዚህ ለዚህ ሁሉ ስለተባበራችሁን በፕሮግራሙ ስም በእኔም ስም ከልብ አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ ስለነበረን ቆይታ በጣም አመሰግናለሁ። ሰላም ሁኑ፣ ሰላም ያገናኘን። እናመሰግናለን። ይህ ኮምፓስ ወግ የተሰኘው ፕሮግራም ነው። የዛሬው ፕሮግራማችን እንግዲህ እንደተመለከታችሁት በአንዲት ጎበዝ ተማሪ መኖሪያ ቤት ውስጥ ተገኝተን ከቤተሰቦቿ ከእናት ከአባት ከእህቶቿ ጋር የነበረን ቆይታ ጥሩ እንደነበረ ተስፋ አድርጋለሁ። እንግዲህ እናንተም እንደዚህ አይነት ቤተሰብ አሪያ የሚሆኑ ልጆች ካሉ ወላጆች በተለይ እንደዚህ አይነት ትብብር እንድታደርጉልን ለሌሎች አስተማሪ የሆኑ ተማሪዎችን ወላጆችን የምትጠቁሙ ካላችሁም ከኛ ጋር አብራችሁ መስራት የምትፈልጉም ካላችሁ ከኛ ጋር መገናኘት ትችላላችሁ። ስለዚህ የዛሬው ፕሮግራማችን ይህን ይመስላል። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ፕሮግራም ይህን ይመስላል። መልካም ጊዜ